ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ ስናደርግ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች፣ ለድጋፎቻችሁ ሁሉ እጅግ አድርገን አመስጋኞች ነን። ዛሬም አምባሳደርነታችሁ ይቀጥል ብለናል። በመረጃ ሰዓታችን ውድ ቤተሰቦቻችን አስቀድመን በጣም አነጋጋሪና ለየት ያለ ስፖርታዊ ጥንቅርን በቃል ስፖርት ዩቲዩብ ቻናል ታደምጣላችሁ። በአውሮፓ የመረጃ ሰዓታችን ዘ ስፔሻል ዋን ለየት ያለ ሀሳብ አላቸው። ለየት ባለ መንገድ እናቀርበዋለን። የዓለም ዋንጫ ቀጥሏል። ብዙ አነጋጋሪ፣ ብዙ አስደናቂ፣ ብዙ ሊባሉላቸው የሚገባ ደግሞም ኮከቦች በጣም የደመቁበት የዓለም ዋንጫን እየተመለከትን ነው። ቃል ስፖርት ላይ ስትቆዩ በስፋት ታደምጧቸዋላችሁ። ላይክ ማድረግ ግን በድጋሚ እንዳይረሳም። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንድ ዝውውር ሊጠናቀቅ መሆኑን አረጋግጠናል። በአጫጭር ስፖርታዊ መረጃችን እናነሳዋለን። በቢግ ሲክስ ማንቸስተር ሲቲም 24 ሰዓት ጠብቁኝ ያለበት አንድ ዝውውር አለ። አዲስ ነገር አለ በማንቸስተር ሲቲ በኩል እናስደምጣችኋለን። ሲቲም የፈለገው ተጫዋች ሂሳብ ወጥቶለታል። ሲቲ ከፍላለሁ የሚለው ሌላኛው ጥያቄ ነው። በቼልሲ የመረጃ ሰዓታችን ተጫዋቹ ብስጭት ብሏል። ከጋዜጠኛው የቀረበበት ጥያቄ ነው። ብስጭቱ ምክንያት የቀድሞ ሌጀንድ ዲዲየር ድሮግባን በቼልሲ ማንሳት ግድ ይለናል። ምክንያት አለን። ከሊቨርፑል ጋር በተያያዘ የቡድኑ ወሳኝ ቁልፍ ተጫዋች ጀማል ሙሲያላ በብዙ ያወድሰዋል። በስፋት እንመለከተዋለን። ከዛ ውጪ በሊቨርፑል የተፈለገው ሰው በሊቨርፑል መፈለጉ በበቂ ሁኔታ መሆኑን ማሳያ ወቅታዊ መረጃ እናካፍላችኋለን። ቃል ስፖርት ዩቲዩብ ቻናልም የሊቨርፑል ደጋፊዎች እንደ ሁልጊዜው ላይክ እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። ውድ ቤተሰቦቻችን በአርሰናል የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ከአርሰናል ጋር በተያያዘ በዝውውር ጉዳይ ነው መረጃዎችን በስፋት የምናደርሳችሁ። በተለይም ከክለቡ አንደኛ የሚቆዩ ተጫዋቾችና ከኮንትራት ማራዘም ጋር የተያያዘ ሰፊ መረጃ እናደርሳችኋለን። ቀጥሎ ከቡድኑ የሚለቁ ተጫዋቾችን እንነግራችኋለን። ከዛ ወደ ቡድኑ ይመጣሉና ጠብቋቸው ስለተባሉ ተጫዋቾች አዳዲስ ጉዳይ በአርሰናል የመረጃ ሰዓታችን በስፋት ተይዟል። ከማንቸስተር ዩናይትድ ጋር በተያያዘ በዝውውር መስኮቱ በአንድ ተጫዋች ላይ የተጠየቀውን ሂሳብ በተመለከተ ዩናይትድ መረጃ አለ። የስካይ ስፖርት ነው፣ እናደርሳቸዋለን። ከዛ ውጭ ዩናይትድ የግራ ተመላላሽ ቦታ ላይ ሁለት ውጮችን ከምን አደረሳቸው። ዩናይትድ በአንድ ክለብ ጫና ምክንያት ዝውውሩን በፍጥነት ለመጨረስ ወደ እንቅስቃሴ ገብቶበታል ስለተባለ ዝውውር የማንቸስተር ዩናይትድም አይነኬም አይተኬም ተጫዋች በማንቸስተር ዩናይትድ ቆይታው ዙሪያ ተጨማሪ መረጃ በዚህኛውም ጥንቅራችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። ዛሬም ቃል ነኝ፣ አብራችሁን ቆዩን። የአርባ ምንጭ ከነማ አሰልጣኝ አዲሴ ካሴ 6 ወር እግር ኳስ ሜዳ ዝር እንዳይሉ 10,000 ብር ደግሞ የገንዘብ ቅጣት ተጥሎባቸዋል። በእርግጥ ከሰሞኑ እኛም ጉዳዩ በጣም አሳስቦን ግን በቃል ስፖርት ዩቲዩብ ቻናል ከማቅረብ የተቆጠብንባቸው በርካታ ምክንያቶች ነበሩ። አሁን ላይ ግን ነገርየው በቅጣት ተጠናቋል። አርባ ምንጭ አልወረደም ያሉበት መንገድ በእውነት በጣም አነጋጋሪ ነበረ። በእርግጥ እሳቸው ያንን ሲናገሩ እውነት በየዋህነት ወይንስ ፌዴሬሽኑ ላይ እያፌዙበት የሚለው ሌላ ጉዳይ ነው። ምናልባት ቃለ መጠይቁን ቃል በቃል ላይ ያደርሳችሁ ከጋዜጠኛው ይቀርብላችኋል። አርባ ምንጭ ከተማ ወርዷል፣ ምን ተሰማዎት የሚል ስሜት ነው የተጠየቁት። እሳቸው አርባ ምንጭ አልወረደም ይላሉ። ለምን ወርዷል ትላላችሁ? ባለፈው ዓመት 4 ቡድን ይወርዳል ተብሎ ምንም እኮ የወረደ ቡድን የለም። አሁንም እየተጫወቱ ነው እነኛ የወረዱ ቡድን። ስለዚህ ዘንድሮም ምንም ወራጅ ላይኖር ይችላልና ወርዷል አትበሉ ይላሉ ጋዜጠኛው። በሂሳባዊ ስሌት ወርዳችኋል ቢልም ይህንን የሰማው ፌዴሬሽኑም እንዴት ይዘባበቱብናል፣ እኛ ምን እኮ ያተረፍናችሁ በምክንያት ነው፣ ዘንድሮ ተወርዷታላችሁ። እርሶም ለተናገሩት ንግግር 6 ወር ሜዳም ዘራ አይሉ 10,000 ብር የሚቀጣሉ ብለዋል። ባለፈው ዓመት ምንም ክለብ ወራጅ የለም በማለት ፌዴሬሽኑ ውሳኔ በመወሰኑ በ20 ክለቦች መካከል ውድድሩ ግን ሲደረግ እንደነበረ የሚካድ ሀቅ አይደለም። ምልከታችሁን ግን በቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ብታጋሩን ደስ ይለናል። ዘ ስፔሻል ዋን ጆዜ ሞሪኒዮ አሸናፊዎች ይከበሩ ብለዋል። የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ በመከላከል ረገድ ጥሩ መሆን ለትችት ሊዳረግ አይገባም ይላሉ። እሳቸው ተከላክሎ መጫወት ላይ ስለሚነሳው ትችት የተጠየቁት ሞሪኒዮ ሳታሸንፍ ምርጥ መሆን ይቻላል የሚል አስቂኝ ሐሳብ አለ ብለዋል።
ይህ ለኔ ሞኝነት ነው ያሉት ዘ ስፔሻል ዋን ይሄ ከስፖርቱ አፈጣጠር ጋር ይቃረናል ብለዋል። አክሎም የዚህ ስፖርት ዋናው ግብ ዋንጫ ማሸነፍ ነው፣ ሰዎች አሸናፊውን ማክበር አለባቸው ብለዋል። ኢንተር ሚላንን ይዘው ከባርሴሎና ጋር ስለነበራቸው ጨዋታ ያነሱት ዘ ስፔሻል ዋን ሰዎች ሁልጊዜም ያንን ማንሳታቸው ተገቢ አይደለም ብለዋል። በሰዓቱ እኛ በ10 ተጫዋች ነበርን ያሉት አሰልጣኙ፣ ነገር ግን በሳምንታት ውስጥ ራሳቸውን 3-1 አሸንፈን ነበር፣ ያንን የሚያወራ አንድም ሰው የለም፣ እኛ 3-1 ካሸነፍነው ጨዋታ ይልቅ ስለተከላከል ነው ያወራሉ። ግን አሉ እሳቸው አሸናፊ ቡድን መከበር ያለበት ብለዋል። ጆዜ ሞሪኖ ሰዎች አሁን ላይ ለኤል ክላሲኮ የሚሰጡት ቦታ ድሮ ሰዎች ይመለከቷቸው ከነበረው መንገድ ጋር አንድ አይደለም ብለዋል። የዛን ጊዜ ዓለም በጉጉት ይጠበቀው ነበር ኤል ክላሲኮ ነው የሚሉት እሳቸው። ጉዳዩ ማድሪድ ወይም ባርሴሎና ወይም የስፔን ብቻ አልነበረም የዓለም ጉዳይ እንጂ ብለዋል። ሰዎች የዛን ጊዜ ጨዋታዎች በጉጉት ይጠብቁ ነበር። በእርግጥ ሮናልዶና ሜሲ የዛን ተምሳሌቶች ነበሩ። ሪያል ማድሪድ በዓለም ላይ ምርጡ ቡድን ነው። ባርሴሎና ደግሞ ከሪያል ማድሪድ በመቀጠል ከዓለም ካሉ ምርጥ ቡድኖች አንዱ ነው። ለዛ ነበረ ፊልም የደመቀው ብሏል። አሁን ያንን ለመመለስ ስራዎች ላይ ነን እያሉ ነው ዘ ስፔሻል ዋን። በጣሊያን የላዚዮ ሴቶች ቡድን ለቀድሞ የክለቡ ተጫዋች ማጃ ጎጅበርግ ካሳ ትከፍላላችሁ ተብሏል። በፍርድ ቤት ነው። ክለቡ ተጫዋቿን በእርግዝና ምክንያት ያለ አግባብ ከክለቡ እንድትለቅ አድርጓል የሚል ጥፋተኝነት ነው የተከሰሰው። ክለቡ የተጫዋቿን ውል ለማራዘም ከስምነት ደርሶ ነፍሰ ጡር መሆኗን ሲያውቁ ማቋረጣቸው ይታወቃል። ይሁን እንጂ ክለቡ ስለ እርግዝናዋ እንደማያውቅ ቢገልጽም ጥፋተኛ ተብሎ ካሳ እንዲከፍል ታዟል። ይህንም ተከትሎ ላዚዮ ለተጫዋቿ 69,000 ዩሮ የካሳ ክፍያን እንዲከፍል በስፖርት ገላጋይ ፍርድ ቤት ተወስኖበታል። ቀደም ባለው ስፖርታዊ ጥንቅራችን በቃል ስፖርት ዩቲዩብ ቻናል ሪያል ማድሪድ የዝውውር መስኮቱን ሪከርድ በመስበር አንድን እንስት ማስፈረማቸው ይታወቃል። በዚሁ የሴቶቹን መረጃ ስላነሳን ነው። የእግር ኳስ ሪከርድ ዋጋው $1.5 ሚሊዮን ነው። ከዛ በላይ ወጣባት ተጫዋች ማድሪድ ቤት ለ4 ዓመት መፈረሟን በቃል ስፖርት ዩቲዩብ ቻናል በሁለተኛው የዝውውር ቻናላችን ላይ ደርሰናችሁ እንደነበር ይታወቃል። በእግር ኳስ ታሪክ ውስጥ በጣም ከምናስታውሳቸው ውስጥ አንዱ የሆነው የቀድሞ ግብፃዊ ታሪካዊ ተጫዋች አህመድ ሆሳም ሚዶ ህመም አጋጥሞት ሆስፒታል ገብቷል። ሚዶ ለህመም የተዳረገው ልጁ ላይ የተላለፈው የእስር ውሳኔ እንደጻና ሲሰማ መሆኑ ተረጋግጧል። ልጁ አደንዛዥ ዕፅ በመጠቀም እና ያለመንጃ ፍቃድ በማሽከርከር የ7 ወር እስራት ተፈርዶበት ነበር። ሚዶ የፍርድ ቤት ውሳኔው ላይ ይግባኝ ጠይቆ የነበረ ቢሆን ይግባኝ ውድቅ እንደሆነ ሲሰማ ለህመም ተዳርጓል። ሚዶ ዛሬ ከህክምና ክትትሉ ቦታ በሰጠው አስተያየት ዛሬ በጥሩ ሁኔታ ላይ ነኝ ሲል ተደምጧል። አያይዞም ይህ ሁኔታ የተፈጠረው ከልጅ የፍርድ ሂደት ጋር በተያያዘ ያቀረብነው ይግባኝ ውድቅ ሆኖብን ነው ብሏል። በስትሮክ ህመም ነው የተጠቃው። ምናልባት ያጋጠመው የስትሮክ ደረጃ ምን ያህል ነው፣ ሰውነቱንስ ከዚህ በኋላ ለማንቀሳቀስ የሚያግደው ወይንስ የሚለው ባይረጋገጥም የቀድሞ ታሪካዊ ተጫዋች ግን አሁን ደህና ነኝ እያለም ይገኛል። ከዙር ጋር በተያያዘ ሴኔጋላዊ የ18 ዓመት በጣም አስደናቂው ተጫዋች አማር ዲዩፍ በ5 ዓመት ኮንትራት ፌነርባቼን ተቀላቅሏል። በአውሮፓ ውስጥ በቀጣይ በትልቁ ይጠበቃል። ሌላኛው በኤስ ሚላን ቤት የሚገኘው ክርስቲያን ፑሊሲች ፈላጊ መጥቶለታል። ኤስ ሚላን ቤት የሚገኘው ክርስቲያን ፑሊሲች $10 ሚሊዮን በዓመት እየተከፈለው እንግዲህ ቀጣዩ መዳረሻው ኒውዮርክ ሲቲ ሊሆን እንደሚችል እየተዘገበ ይገኛል። ጋዜጣ ዴሎ ስፖርትም ማረጋግጦታል። በክርስቲያን ፑሊሲች በኩል ዝውውር ሂደቱንም ያጠናቅቃል ተብሎ ይታሰባል። ከአሜሪካው የዓለሙ ዋንጫ በኋላ ማለት ነው። ውድ ቤተሰቦቻችን በዝውውር ጉዳይ ላይ ከቃል ስፖርት ዩቲዩብ ቻናል ዘውትር ማለዳ 1 ሰዓት ምሽት 2 ሰዓት ጀምሮ በምናቀርብላችሁ ጥንቅር ላይ በስፋት እንደምናደርሳችሁ ይታወቃል። አፕዴት የሆኑ መረጃዎችን በአውሮፓ ደረስናችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ አፕዴት የተደረጉ መረጃዎችን ደግሞ ከአጫጭር የዓለም ዋንጫ መረጃዎች በማስቀጠል የምናቀርብላችሁ ይሆናል። የቱርክ ብሔራዊ ቡድን በጣም አሳዛኙ ተሰናባሽ ነው። በነገራችን ላይ በምክንያት ነው። ቱርክ በዓለም ዋንጫው 62 ሙከራ ሞክራለች። 13ቱ ኢላማውን ጠብቆላታል። አንድም ግብ ሳታስቆጠር ተሰናብታለች። ከተከታዮቿ በብዙ ልቃ ብትገኝም ለአብነት ያክል ስፔን ናት በርካታ ሙከራ ያደረገችው ከቱርክ ቀጥሎ 49፣ ግን ስፔን ወደ ቀጣዩ ዙር ለማለፍ ኦልሞስት የተረጋገጠ ማለት በሚያስችል ደረጃ ላይ ትገኛለች። ካናዳ በተመሳይ ኦልሞስት ያረጋገጠች ናት፣ 45 ሙከራ አድርጋለች። ቱርክ በጣም አሳዛኛ ተሰናባች ናት ማለት ይቻላል። ሌላኛዋ አፍሪካዊት ሀገር የሰሜን አፍሪካዊቷ ሀገር ሞሮኮ ደግሞ ፍጹም የተለየ ጊዜን እያሳለፈች ነው። በነገራችን ላይ አንድ ልብ ያልተባለ ነገር ንገራችሁ። ሞሮኮ በ90 ደቂቃ ከተሸነፈች 10 ወር ሆኗታል። በጨዋታ ማለት ነው። በ90 ደቂቃ ከተሸነፈች ያ ብቻ አይደለም። ባለፉት 31 ጨዋታ
አቻ እንኳን የወጣቸው 5ቱን ነው። የተቀሩትን 26 ጨዋታ ተጋጣሚዎቿን አንበርክካለች። ብዙ ያልተወራላት ግን አፍሪካዊቷ በጣም አስደናቂ ሀገር ሞሮኮም በዓለም ዋንጫ ከሚጠበቁት ውስጥ ናት። የስኮትላንድ ብሔራዊ ቡድን 1 ነጥብ ወደ 32 ያስገባቸዋል። በነገራችን ላይ ስኮትላንድ ለመጀመሪያ ጊዜ ነው በታሪኳ ጥሎ ማለፍ ለመግባት 1 ነጥብ ያስፈለጋት ከብራዚል ጋር በሚደረገው መርሃ ግብር ማለት ነው። ስኮትላንድ እንደ ስኮት መክቶሚኔ ያለ በጣሊያን ሴሪ የደመቀ የኤሮፕ ሊግ አሸናፊ የሆነ ተጫዋች አላት። ከዛ ውጪ እንደ አንዲ ሮበርትሰን ያለም ተጫዋች አላት። በጣም አስደናቂ ተጫዋቾችን የሰበሰበ ብሔራዊ ቡድን ነው። 1 ነጥብ ያስፈልገዋል በቀጣይነት በዓለም ዋንጫ ላይ 32 ውስጥ ለመግባት ከብራዚል ነው ጨዋታቸውን የሚያደርጉት። ከዛ ውጪ የዴክላን ራይስ ነገር በጣም አነጋጋሪ ሆኗል። በእርግጥ በዓለም ዋንጫ ላይ እሱን ያክል የግብ ዕድል የፈጠረ አንድም ተጫዋች የለም። ጁድ ቤሊንግሃም ጋር በተያያዘ ደግሞ የቀይ ካርድ ሰለባ ለመሆኑ በርካቶችን የዓለም ዋንጫው የዳኝነት ውሳኔ ከወዴት ደረሰ እያሉ ነው። አፊዞ ማነጋገር ሚጌል አልሜሮን በቀይ ካርድ አስወጥቶታል። ካስታወሳችሁ ጁድ ቤሊንግሃም ከአንድሪያዮ ጋር በአፉን ሸፍኖ እያወራ እንደነበረ ተመልክተናል። ምንም ቢጫ ካርድ ራሱ አልተሰጠውም። በነገራችን ላይ ሚጌል አልሜሮን ከተመዘዘ ለምንድነው ለጁድ ቤሊንግሃም ያልተሰጠው የሚል ሌላ ውዝግብ በዓለም ዋንጫው ላይ ተነስቷል። በዘንድሮ የዓለም ዋንጫ የጋና ብሔራዊ ቡድን የምድብ ጨዋታ ሲያደርግ በስቴዲየም ውስጥ በአፉ ዱቄት የሚመስል ነገር የሚበትነው ግለሰብ በካሜራ እይታ ስር መነጋገሪያ ሆኖ እንደነበር ይታወቃል። ይህ ግለሰብ የጋና ብሔራዊ ቡድን በዓለም ዋንጫ ፍጻሜ ላይ ለማድረስ ቃል እገባለሁ ሲል እንግሊዝ ጨዋታ በፊት ሃሪኬንን ቀጥ አደርገዋለሁ፣ ሃሪኬን ግብ አያስቆጥርም አልጎዳውም ብሎ መነጋገሪያ ሆኖ ነበረ። በቃል ስፖርት ዩቲዩብ ቻናል በማለዳውም ጥንቅራችን አንድ አድማጫችን ያ ጋናዊ ጠንቋይ ትዝ አለን እያለ ነበረ። በነገራችን ላይ ቀደም ብለንም ነግረናችኋል። በአፍሪካ እግር ኳስ ውስጥ አሁን ላይ እንኳን ብዙም እየተሰማ አልነበረም። ቀደም ባለው በ50 እና በ60 ዓመት በፊት እንደዚህ አይነት ነገሮች የተለመዱ ነበሩ። ተጫዋቾች ወደ ዓለም ዋንጫ ሲሄዱ ጠንቋዮች፣ አስማተኞች፣ ወጌሾች አብረው ይላኩ ነበረ። ያው እንደዛም ሆኖ የአፍሪካ እግር ኳስ ይታወቃል ፈቅ ያላለ ነው። አሁን በእኔ ምክንያት ነው እያለ ነው ጠንቋዩ ሃሪኬን ምንም ያላደረገው። ጋና በነገራችን ላይ ከፖርቱጋል ሊደርሳት የሚችልበት እድል አለ። ያኔ ደግሞ ሮናልዶ ምን አረገዋለሁ የሚለው ይጠበቃል። የዓለም ዋንጫ ክስተት ኦሊሴ 4 አሲስቶችን ይዞ ይመራል። አሌክሳንደር ኢሳክ 3 ይዞ ይከተላል። በዓለም ዋንጫ የምድቡ 3ኛ ጨዋታዎች መደረግ ጀምረዋል። ስለዚህ ከዚህ በኋላ ምን ያህል አሲስቶችን ያደርጋሉ፣ የዓለም ዋንጫ ሪከርድ ይሰበራሉ የሚለው ይጠበቃል። ከዛ ውጪ በሚሮስላቭ ክሎዣ በኩል 16 የዓለም ዋንጫ ግቦቹ በሜሲ እንደተነጠቀ ይታወቃል። ሜሲ 18 ደርሷል። በጣም አስገራሚ ግን አሁንም በሱ እጅ ስር ደግሞ የሚገኝ ሪከርድ አለ። በሚሮስላቭ ክሎዥ 16ቱም ግቦች ፍጹም ቅጣት ምትን አያካትቱም። የሜሲ 4ቱ በፍጹም ቅጣት ምት የተቆጠሩ ናቸው። ስለዚህ ፍጹም ቅጣት ምትን በማያካትት የግብ ብዛት ደግሞ ስናሰላው አሁንም የሚሮስላቭ ክሎዝ ቀዳሚውን እናገኘዋለን። ትናንትና ግን እሱ ሊዮኔል አንድሬስ ሜሲ ሪካርዱን በመስበሩ በጣም ደስ ብሎኛል፣ ፍጹም የተለየ ተጫዋች ነው፣ ይገባዋልም ሲል ተደምጧል። ሜሲ ነኝን የሚሮስላቭ ክሎዣን ሪከርድ ለመስበር ግን ያለፉት 3 የዓለም ዋንጫዎች በጣም ጠቅመውታል። ለአብነት ያክል 2018 ላይ 1 ጎል አስቆጠረ። በፈረንሳይ ላይ 2 አሲስት ነበረው። እንዳጠቃላይ በ2022 የዓለም ዋንጫ ላይ ከገጠማቸው ብሔራዊ ቡድን ውስጥ ፖላንድ ላይ ብቻ ነው ምንም የግብ አስተዋጽኦ ያልነበረው። ፈረንሳይ ላይ 2 ጎል፣ ክሮኤሺያ ላይ 1 ጎል አሲስት፣ ኔዘርላንድ ላይ 1 ጎል አሲስት፣ አውስትራሊያ ላይ 1 ጎል፣ ሜክሲኮ ላይ ጎል እና አሲስት፣ ሳውዲ አረቢያ ላይ ጎል ነበረው። በዘንድሮ የዓለም ዋንጫ ደግሞ አልጄሪያ ላይ 3 ጎል ሃትሪክ፣ አውስትሪያ ላይ 2 ጎል አስቆጥሮ ነበረና ባለፉት 3 የዓለም ዋንጫዎች ላይ የሜሲ በጣም መነቃቃት የሚሮስላቭ ክሎዣን ሪከርድ እንዲሰብር አድርጎታል። በነገራችን ላይ በዚህኛውም የዓለም ዋንጫ 13 ሙከራን ያደረገው እሱ ነው። ኢላማውን የጠበቀ 8 ሙከራ የሚያደርገው ሜሲ ነው ቀዳሚ። 5 ጎል የሚያስቆጠረው ሜሲ ቀዳሚ እንደሆነ ይታወቃል። በዚህኛውም የዓለም ዋንጫ በጣም ድንቁን ሜሲ እያየ እንደሆነ ይታወቃል። እዚህ የዓለም ዋንጫ ላይ የሜሲውና አርጀንቲና ጨምሮ የክርስቲያኑን ፖርቱጋል በዓለም ዋንጫ ላይ በርካታ ግብ እያስቆጠሩ በአንድ ጨዋታ የተመለከትናቸውም እነ ካናዳን ጨምሮ ማለት ነው 137 ግብ ደርሷል። በሁለተኛ የምድብ ጨዋታ 3ኛ የምድብ ጨዋታ ገና ሳይደረግ 137 ግብ ተቆጥሯል። ይህም በዓለም ዋንጫ ታሪክ ውድ ቤተሰቦቻችን በርካታ ግብ የተቆጠረበት የዓለም ዋንጫ ሆኗል። በሁለተኛው የምድብ ጨዋታ ላይ በእርግጥ የጨዋታዎቹ ቁጥር በተወሰነ መንገድ ጨምሯል፣ ግን የተቆጠሩት ግቦች ብዛት ዘንድሮ ከፍ ብሏል። ከዚህ ውስጥ በጣም አስገራሚ ነገር ሜሲ እና ሮናልዶ
ሜሲ 5 ግቦችን አስቆጥሮ ይላል የዓለም ዋንጫ ከፍተኛ ግብ አስቆጣሪ ነው። እድሜው 39 ነው። ሮናልዶ በዓለም ዋንጫ 2 ጎሎችን አስቆጥሯል። እድሜው 41 ነው። ከተተኪዎቻቸው ጋር አንገት ለአንገት ተናንቋል። ለአብነት ያክል በሁለተኛ የምድብ ጨዋታ ሜሲ 2 ጎል አስቆጠረ፣ 8.7 ሬቲንግ ተሰጠው። ሮናልዶ 2 ጎል አስቆጠረ፣ 9 ሬቲንግ ተሰጠው። በቃቸው በተባሉበት ዘመን ላይ ከወጣቶቹ ኬሊያን ምባፔ አንጻር ብናይ ኬሊያን ምባፔ 2 ጎል ሲያስቆጠር 9.2፣ ሃላንድ 2 ጎል ሲያስቆጠር 9 ሬቲንግ የተሰጠውና ተረኛ ተረካቢዎች እስካሁን ድረስ አልተረከቧቸውም ማለት ይቻላል። ምክንያቱም ከእነሱ ተመሳሳይ ሬቲንግ እያገኙበት ስለሆነም ሮናልዶ በአውሮፓ ዋንጫ 14 ግቦች አሉት። በዓለም ዋንጫ 10 ግቦች አሉት። በነገራችን ላይ አንድም አውሮፓዊ ተጫዋች 10 ሲደመር የዓለም ዋንጫ 10 ሲደመር የአውሮፓ ዋንጫ ግብ የለውም ከሮናልዶ ውጪ። ያ ብቻ አይደለም። ሮናልዶ 145 ግቦች ለሀገሩ አስቆጥሯል ሲባል አሁን እየተጫወተ የሚገኘው ሃሪኬን በ9 ቁጥር ምትክ የለውም፣ ምትክ የማይገኝለት የሚባለው ሮናልዶ ናዛሪዮ ዴሌማ እንኳን ቢደምሩ ከ143 ፈቅ አይልም ቁጥራቸው፣ ሮናልዶ ለብቻ ያደረገው ማለት ነው። ሮናልዶ ለ1000 ግቦች እየተንደረደረ ነው። ኦልሞስት ሮናልዶ ለነኚህ ግቦች የቀረው 25 ግብ ነውና ሊያሳካው ይችላል ተብሎ ይጠበቃል። ሲያርሰበን ሮናልዶ ተመልሻለሁ ብሎ ነበረ ግብ እንዳስቆጠረ ካሜራ ፊት ቀርቦ። ዝላታን ደግሞ ኬት እንደተመለሰ አልገባኝም ብሏል። ሮናልዶ ተመልሻለሁ የሚለው ንግግሩ አስቆኛል። ምክንያቱም ዘወትር እየተጫወተ ግብ እያስቆጠረ በተጫወተ ቁጥር ሪከርድ እየሰበረ የጋዜጠኞች የፊት ገጽ እየሆነ ኬት ወዴት ነው የሚመለሰው? ፀሐይ ነገ ትወጣለች እንደማለት ያክል ነው። ሮናልዶ ኬት እንደሚመለስ አልገባኝም እያለ ነው። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንደሆነ ይታወቃል። በመረጃ ሰዓታችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ተወዳጁን የእንግሊዝ ፕሪሚየር ሊግ ብቻ የተመለከቱ ጥንቅሮችን የምታደምጡበት ሰዓት ላይ ተገኝተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለ100 ሺህ ሰብስክራይበር ጉዟችን አጋር ለሆናችሁ አምባሳደሮቻችን እና መረጃዎቻችንን ስንለቅ አድማጭ ተመልካቾች ላይክ እያደረጉ እንዲመለከቱ ለምታበረታቱ ሁሉ ዛሬም ምስጋናችን በያላችሁበት ይድረስ ብለን ቃል ስፖርት ዩቲዩብ ቻናል ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘነው መረጃ እንሻገር። እኔ ቃል ነኝ፣ አብራችሁን ቆዩን። በክረምቱ ትልቅ እንቅስቃሴ እያደረገ ነው ሊድስ ዩናይትድ። ዝውውሮችን ለመፈጸም እንቅስቃሴ እያደረገ የሚገኘው ሊድስ ዩናይትድ በጣም ወሳኝ ዝውውር ለመፈጸም ከስምምነት ደርሷል። በነገራችን ላይ በጣም ያልተጠበቀም ነው። ሃሪ ዊልሰንን ነው ከፉልሃም የሚያስፈርሙት፣ ያውም በነፃ። በተጫዋቹ በኩል የረጅም ጊዜም ኮንትራት ይሰጠዋል ተብሏል። የተጫዋቹ የሕክምና ምርመራም በሚቀጥሉት ቀናት ይደረጋሉ የሚል መረጃ በስፋት ሲወጣ፣ እንደውም አንዳንድ የዜና ምንጮች ግን የሕክምና ምርመራውም ተጠናቋል፣ በነፃ ሊድስን ይቀላቀላል እያሉ ነው። ሃሪ ዊልሰን በፉልሃም ቤት በጣም አስደናቂ ተጫዋች ነበረ። በማርኮ ሲልቫ ስር የተመለከትነው አስደናቂ ተጫዋች እሳቸው ክለቡን ከለቀቀ በኋላ ከቡድኑ የሚለቅ ሌላኛው ቁልፍ ተጫዋች ሆኗል። ኮንትራቱን ለማራዘም የነበሩ የተወሰኑ ጥረቶች አለመሳካታቸውን ተከትሎ ተጫዋቹ ክለቡን ይለቃል ተብሏል። የሚቀላቀለው ክለብ ሊድስ ነው። ራሱን በደንብ እያጠናከረ ነው። በሊድስ ዩናይትድ ቤት ከቀጣይ ዓመት ጀምሮ እንመለከተዋለን። ማንቸስተር ሲቲ በዝውውር መስኮቱ እንደ ኤሊዮት አንደርሰን የሰራበት የለም። ኤሊዮት አንደርሰንን 2 የዝውውር ጥያቄ ውድቅ ከተደረገበት በኋላ ሶስተኛውን የዝውውር ጥያቄ ለመፈጸምና ዝውውሩ ለማጠናቀቅ በሚቀጥሉት 24 ሰዓታት ውስጥ ጠንካራ ስራዎችን ይሰራሉ ተብሏል። ስለዚህ ሳምንቱ የመጨረሻ ቀናቶች ከመምጣታቸው በፊት የሲቲ ዝውውር እስከ 130 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብ ይጠናቀቃል የሚሉ መረጃዎችን በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ ሲቲ ረጅም ጊዜ ነው የፈጀበት ይህን ዝውውር ለመጨረስ። ጥሩ ዜና፣ ተጫዋቹ ቅድሚያውን ለሲቲ ሰጥቶ ሁኔታውን እየተጠባበቀ ይገኛል። በእርግጥ ሌላኛው ፈላጊ የተባለው ማንቸስተር ዩናይትድ ይህን ገንዘብ አውጥቶ የመክፈል ፍላጎት እንደሌለውም አስቀድሞ መናገራቸውን ተከትሎ ዝውውሩ ላይ ዳግም ይሳተፋሉ ተብሎ አይጠበቅም። በቡድን ውስጥ በማንቸስተር ሲቲ ቡድን ውስጥ ሌላ የምንጠበቀው ተጫዋች ነው። ምናልባት የአንቶኒ ሴሜኔንም ጉዳይ ከተመለከትን አንቶኒ ሴሜኔ በማንቸስተር ሲቲ የሚቀጥለውን የውድድር ዓመት በጉጉት እየጠበቅኩ ነው። ቡድኑ ራሱን በደንብ እያጠናከረ ነው። በዝውውር መስኮቱ ላይም እንግዲህ አንዳንድ አዳዲስ የሚጠበቁ ተጫዋቾች አሉ እያለ ከዛ ውጭ ግን እሱ በጣም ያደንቃቸው ቪኒሲየስ ጁኒየር፣ ላሚን ያማል እና ኦሊሴ መሆናቸውን ተናግሯል። ሲቲ ግን አንዳቸውም ላይ እንቅስቃሴ እያደረገ እንዳልሆነ ይታወቃል። በማንቸስተር ሲቲ ቤት ስሙ አለ። በተለይም ማሬስካ የሲቲ አሰልጣኝ እንደሚሆኑ እርግጥ ከሆነ በኋላ ያስኮበልሉታል ከቼልሲ የተባለው ማሎ ጉስቶ። ቼልሲ ተጫዋቹን ለመሸጥ ለጊዜው ፍላጎት ባይኖረውም ነገር ግን ማሎ ጉስቶ 75 ሚሊዮን ፓውንድ የዝውውር ሂሳብ የፈለገው ሊወስደው ይችላል እየተባለ ይገኛል። ከዚህ ጋር በተያያዘ ወደ ቤተሰቦቻችን ማንቸስተር ሲቲ በተጫዋቹ ላይ ፍላጎት ቢኖረውም እስካሁን ይፋ የዝውውር ጥያቄም አላቀረበም።
ተጫዋቹም በጉዳዩ ላይ ምላሽ አልሰጠም። እንዳልኳችሁ ቼልሲ የመሸጥ እቅዱን ይፋ አላደረገም፣ ግን አይቀሬ ነው የማርኮ ፓሌስትሪን ዝውውር እየተጠናቀቀ ስለሆነ ማለት ነው። ከዚህ ጋር በተያያዘ በ75 ሚሊዮን ፓውንድ ሲቲስ ያስፈርማል የሚለው ነገር በቀጣይ በትልቁ የሚጠበቅ ነው። ቼልሲ 75 ሚሊዮን ፓውንድ ያቀረበው ይውሰዶ እያለ ይገኛል። ሞይሰስ ካይሴዶ ከጋዜጠኛ የቀረበለት ጥያቄ ብስጭት አድርጎታል። በተለይም በቀጣይ ውድድር ዓመት ቼልሲን ትለቃለ ወይ? ምክንያቱም የአውሮፓ መድረክ ስለማይሳተፍ ተብሎ ተጠይቆ ነበረ። ለምን እንደዚህ አይነት ጥያቄ ትጠይቁኛላችሁ በሚል ነው እንግዲህ ከጋዜጠኛው ጋር ሰጣ ገባ ውስጥ ገብቶ የነበረው። እንዲህ አይነት ጥያቄም ለምን እንደምትጠይቁኝ እኔ ፈጽሞ አልገባኝም። በርካታ ተጫዋቾች እኮ ለሚጫወቱበት ክለብ ያለ አውሮፓ መድረክም እየተጫወቱ ነው። እኔ ክለቡ ውስጥ አምና ነበርኩኝ፣ ዘንድሮ የለም ተብሎ ከክለቡ ስለመውጣትም እያሰብኩኝ አይደለም። ቼልሲ የህልሜ ክለብ ነበረ። ረጅም ጊዜ ኮንትራት በዚህ ቡድን አለኝ፣ ረጅም ጊዜም የመቆየት ፍላጎት አለኝ። እናም በቼልሲ ይቆያለሁ። ፈጽሞ እንደዚህ አይነት ጥያቄ አያስፈልግም ብሏል። እናም ስለሌሎች ክለቦችም እያሰብኩኝ አይደለም፣ ቢቻል ጫሜንም በዚሁ ክለብ ስለ መስቀል ብቻ ነው የማስበው ሲል ተደምጧል። ከቼልሲ ጋር በተያዘም ቼልሲም በጣም ትልቅ ክለብ፣ በርካታ ደጋፊ ያለው፣ አስደናቂ ገድሎችን የፈጸመና የራሱ የሆነ ታሪክ ያለው ነው። በዚህ ታሪክ ውስጥ መገኘት ለእኔ በጣም ወሳኙ ነገር ነው። ቼልሲን የአውሮፓ መድረክ ተሳትፎ ስለሌለው ትለቃለ መባሉ ግን አላስደሰተኝም ብሏል። ዲዲየር ድሮግባ በሚቀጥለው የውድድር ዓመት ጠንካራ ሆኖ ለመመለስ ለቼልሲ የአጥቂ ክፍሉ ላይ አንዳችን ልባት ይፈልጋል ብሏል። ቼልሲ በአጥቂ ስፍራ ላይ በጣም ምርጥ አጨራረስ ብቃት ያለው ተጫዋች ያስፈልገዋል። በዦ ፔድሮ እርግጠኛ ነኝ፣ የእሱ ሁለተኛ ላይ ነው እርግጠኛ ለንኮት ብሏል። ኒኮላስ ጃክሰንን በተመለከተ ምርጥ ኳሊቲ ያለው ነገር ግን እሱ ፊት መስመር ላይ ሆኖ የሚያባክናቸው ጎሎች ይታወቃሉ። በዛ ምክንያት ትክክለኛው ሰው ስለመሆኑ እርግጠኛ አይደለውም ብሏል። ዴላፕ በጨዋታ ላይ ፈጽሞ የምታገኘው ተጫዋች አይደለም። እናም ለቦታው ለትክክለኛው ሰው ስለመሆኑም እርግጠኛ አይደለውም ብሏል። በተለይም በጨዋታ ላይ አለመገኘቱና የኮንቨርሽን ሬቱን በጣም ዝቅተኛ ነው ብሎ ድሮግባ በአጥቂ ስፍራ ላይ እንዳልወደደውም ተናግሯል። ቼልሲ በቀጣይነት የሚያስፈልገው በጣም አስደናቂ አጨራረስ ያለው ልምድ ያለውና ጎል ፊት ርህራሄ የሌለው ተጫዋች ያስፈልጓል፣ ዦዋ ፔድሮን የሚያግዘው ብሏል። ቼልሲ ትልቅ ክለብ ነው። በእያንዳንዱ የሜዳ ክፍል ላይ ተፎካካሪ ተጫዋች ያስፈልጉታል። ቼልሲ በሚቀጥለው የውድድር ዓመት የትኛውም የአውሮፓ መድረክ ባይሳተፍም በሀገር ውስጥ ዋንጮች ላይ ግን በደንብ መሳተፍ አለበትና ለዛ የሚሆን ዝውውር ያስፈልገዋል ብሏል። ከቼልሲ ጋር በተያዘ ምናልባት ጆዜ ሞሪኒዮ የኤንዞ ፈርናንዴዝን ጉዳይ እየተመለከቱት ነው። ያው ቼልሲዎች ኦልሞስት ያለ ኤንዞ ፈርናንዴዝ ህይወትን ሊለምዱት ይችላሉ ተብሎ ይታሰባል። ከዚህ በኋላ በእርግጥ የቼልሲም ደጋፊ እንዲቆይ በብዙ ይወተውታል ተብሎ አይታሰብም። ከተጫዋቹ ብቃት አይደለም የቼልሲ ደጋፊ ችግሩ፣ ሰማያዊውን መለያ ለብሶ በዚህን ያክል ደረጃ ልቡ መሸፈቱ፣ ከዚህ በኋላስ እንዴት በፍላጎት ደረጃ ለዚህ ክለብ ሊጫወት ይችላል በሚል በርካታ ቼልሲያን ተስፋ እንደቆረጡበት ይታወቃል። ለነገሩ ቼልሲም ይሄ የገባው ይመስላል። ከ120 ሚሊዮን ዩሮ በላይ አድርሶት አሁን ወደ 140 ሚሊዮን ዩሮ በላይ የዝውውር ሂሳብ ፈልጋለው ያለበት ተጫዋች እንደሆነ ይታወቃል። የሪያል ማድሪድ ቁጥር 1 ምርጫ የሆነውን ኤንዞ ፈርናንዴዝን ሙሲያላ ከፍሎሪያን ቬርዝ ጋር መጫወት በጣም ያስደስታል ብሏል። እሱ በጣም ጥሩ ተጫዋች ነው ብዬ አስባለሁ። እኔና ፍሎሪያን ቬርዝ አብረን በጥሩ ሁኔታ እንጫወታለን። እኔና ፍሎሪያን ቬርዝ በሜዳ ላይ በጣም ጥሩ የሆነ እርስ በርስ ግንኙነት አለን። ጫና ውስጥ ተቃራኒ ቡድኖችን ማስገባት እንችላለን። ይህ በሜዳ ላይ ያለው ነፃነት በጣም አስደሳች ነው። በተለይም ፍሎሪያን ቬርዝ ጋር መጫወት መሀል ሜዳው ላይ ብዙ ነፃነት ይሰጣል። እናም ፊት መስመር ላይም ላለ ተጫዋች ፍጹም ነፃነትን ይሰጣል ብሏል። ፍሎሪያን ቬርዝ የመጀመሪያ ዓመቱን ነው በሊቨርፑል ያሳለፈው። ምናልባት አሁን ላይ አይደለም አዲስ ለመጣውና ለፕሪሚየር ሊግ የመላመድ ግዴታ ላለበት ፍሎሪያን ቬርዝ ለነጋክፖም አልበጁም የተባሉት አሰልጣኝ አርኔ ስሎት ከቡድኑ ወጥተዋልና ምናልባት አስደናቂውን ፍሎሪያን ቬርዝ ቀጣይ ዓመት እናየው ሆኖ የሚለው እንዳለ ሆኖ በበርካታ ጀርመናውያን ተጫዋቾች ግን ከእሱ ጋር መጫወት ጥሩ ምቾት ይሰጠናል እያሉ ነው። በሊቨርፑል ግን የመጀመሪያ ዓመቱ በጣም መጥፎ የሚባል ነው ወይ ፍሎሪያን ቬርዝ? ሊቨርፑልያን ግን መልከታችሁን ላኩልን። ሊቨርፑልያን በዚህ ክረምት የተከፈለው ሁሉ ተከፍሎ ይመጣበታል ብለው ግን ደግሞ በተወሰነ መንገድ ቢሆን በድርድር ሂሳቡን ለማስቀነስ ጥረት እያደረጉለት ያለው የአንዲዮ ሜንዲ 100 ሚሊዮን ዩሮ ሂሳቡ ከተደረገባቸው በኋላ በዚህ ሳምንት እልባት ለመስጠት ጠንካራ ስራዎችን እየሰሩ እንደሆነ ይታወቃል። ከተጫዋቹ ጋር ብዙም ችግር የለም። ከአርቢ ላይፕዚግ ጋር ነው። በዓለም ዋንጫው ላይ በጣም አስደናቂው ተጫዋች ነው የአንዲዮ ሜንዲ። እንደውም የበርካታ
መልማዮችን ቀልብም ስቦ ለየክለቦቹ እየጠቆሙት እንደሆነ ይታወቃል። ይህን ተጫዋች የአንዶ ሜንዲ በዓለም ዋንጫ 7.7 ከፍተኛው ሬቲንግ የወሰደ አፍሪካዊ ተጫዋች ነው። ሊቨርፑል ይህንን ማንን ማምጣት እንደሆነ በዓለም ዋንጫን በደንብ እየተመለከተ እንገኛለን። በእርግጥ ጄሚ ካራገር በትችት ነው የምናውቀው። ሰዎቹን ሲተች የገዛ ተጫዋቹን ሳላን የቡድንን ተጫዋች ሲተች ነው የምናውቀው። የአንዲዮ ሜንዲን ግን በተክለሰውነትም በቴክኒካል ብቃትም ለሊቨርፑል የሚሆን ተጫዋች ማለቱ የሚታወቅ ነው። እስካሁን ሊቨርፑል ሁለተኛውን የዝውውር ጥያቄ ባያቀርብም በዚህ ሳምንት ግን እልባት ይሰጧል ተብሎ ይታሰባል። ማንቸስተር ዩናይትድ በአሌክስ ስኮት ዝውውር ላይ እንዳለ ይታወቃል። በርንሞዝ ከ80 ሚሊዮን ፓውንድ በላይ ይፈልጋል። ማንቸስተር ዩናይትድ ያቀርበዋል የተባለውን ገንዘብ በተመለከተ ግን ትራንስፈር ማርኬት 60 ሚሊዮን ፓውንድ ዩናይትድ የማቅረብ ፍላጎት ያለው ብሏል። ሚረር ስፖርት መረጃውን ይዞት ወጥቷል። ዩናይትድ አሁን ላይ ከሚፈልጋቸው ተጫዋቾች ጋር እምብዛም ችግር ውስጥ ባይገባም ክለቦቹ በለጠፉበት ሂሳብ ግን ዩናይትድ ደስተኛ አይደለም በአብዛኞቹ ተጫዋቾች ላይ። የአሌክስ ስኮትንም ጉዳይ ማንቸስተር ዩናይትዶች በዛ ነው የሚመለከቱት። ገንዘቡ ተጋኗል በሚል 60 ሚሊዮን ፓውንድ ለማቅረብ ፈቃደኛ ናቸው ተብሏል። ሌላው በማንቸስተር ዩናይትድ በኩል የዌስትሃም ዩናይትዱን ማቲያስ ፈርናንዴዝን በተመለከተ ቶትናም ለመክፈል ዝግጁ ሆኗል። አሁን የተጠየቀውን 85 ሚሊዮን ፓውንድ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በበኩላቸውም እነሱም ጥያቄ ለማቅረብ ፍላጎት ቢኖራቸውም 60 ሚሊዮን ፓውንድ በማቅረብ ነው የሚጀምሩት ተብሏል። አሁን ላይ ግን ሂሳቡን ከፍ ካላደረጉት እንዴት ያገኙታል የሚለው ጥያቄ እንዳለ ሆኖ ዩናይትድ የመጀመሪያ ዝውውር ጥያቄው ግን በ60 ሚሊዮን ፓውንድም ሊጀምር ይችላል እየተባለ ነው። ተጫዋቹ ዩናይትድን ያስቀድማል የሚለው ግን ለዩናይትድ ትልቁም ዜና ነው። ማንቸስተር ዩናይትድ የግራ ተከላካይ መስመሩን ለማጠናከር በተለይም ሉክ ሾን በረጅም ጊዜ የሚተካ ተጫዋች ለማምጣት ያው የታሰበው ፓትሪክ ዶርጉ ከተከላካይ ወደ አጥቂ ባህሪነት እንደተቀየረ ይታወቃል። በእርግጥ በዛ ቦታ ላይ የተወሰኑ ጨዋታዎችን ከዚህ በፊት ልምድ ቢኖረውም ግን በዩናይትድ ደግሞ ኃላፊነቱን ወስዷል። አሁን ላይ ለግራ መስመር ተመላላሽ ቦታ ላይ አንቶኒ ሮቢንሰን በዩናይትድ ተይዟል። እድሜው ትንሽ ጥያቄ የፈጠረው ተጫዋች ሆኗል። 28 ዓመቱ ነው። በፉልሃም ቤት ይገኛል። በጣም ድንቅ ጊዜን ግን አሳልፏል። በነገራችን ላይ በአንድ ወቅት በሊቨርፑል በትልቁ አንዲ ሮበርትሰን ይተካል ተብሎ ስሙ በስፋት ሲነሳ የነበረ ተጫዋች ነው ከሜሎሽ ኬርኬዝ በፊት። ሌላኛው በማንቸስተር ዩናይትድ የግራ ተመላላሽ ቦታ ላይ ለረጅም ጊዜ ስሙ የተያዘው ሊስ ሆልን በተመለከተ በቀጣዩ ውድድር ዓመት በሻምፒዮንስ ሊግ በሚሳተፍ ቡድን መጫወት ይፈልጋል። ከኤዲሃው ጋርም ጥሩ ግንኙነት የላቸውም። ዩናይትድ ሁኔታውን እየተከታተለ ነው። ከሁለት አንዳቸው ግን በዩናይትድ በዚህ ክረምት መምጣታቸው አይቀርም። መረጃው የቤን ጃኮብስ ነው። ለዩናይትድ በመልሶ ማጥቃት ወቅት 3-4 አማራጮች ኖሮት ሰፊ ክፍት ቦታ ሲያገኝ ታውቃላችሁ። ከ199 ትክክለኛ ኳስ በትክክለኛው ስኬት እና ፍጥነትም ሲያቀብል ታውቁታላችሁ። ያ ሰው ብሩኖ ይባላል እያለ ነው ሮይ ኪን። ለሰዎች ቀላል ሊመስል እንደሚችል አውቃለሁ፣ ነገር ግን በአንድ ንክኪ ለመጨረስ በሚያስችል ትክክለኛ ስሌት ነው ኳስን የሚያደርሰው። ዝም ብሎ ከተጫዋቾች ጀርባ አይጥልም፣ በስሌት በቀመር ነው ያንን የሚያደርገው ይላል ሮይ ኪን ብሩኖን ሲያወድሰው። ብሩኖ በእንደዚህ አይነት ቦታ ላይ ሲገኝ በእውነት እኔ በራስ መተማመን ከፍ ይላል። በተለይም ከፊቱ አንዳች ሰው እየሮጠለት ከሆነ እኔ ኳሱን አጥቂው ከሳተው እንጂ ብሩኖ በትክክል አያቀብልም ብዬ አልሰጋም እያለ ነው ሮይ ኪን። ለክርስቲያኖ ሮናልዶ አሲስት ያደረገበትን መንገድ በብዙ አድንቆታል። ከዛ ውጪ በብሩኖ በኩል ቤን ጃኮብስ አትጠራጠሩ 100% በዩናይትድ ይቆያል፣ የረጅም ጊዜ የዩናይትድ የዕቅድ አካልም ነው ሲል የቀድሞ የዩናይትድ ተጫዋች ጆዋን ማታ በዚህ ሰዓት ላይ በአማካይ ስፍራ ብሩኖን ማየት ያስደስታል ሲል ተደምጧል። ዩናይትዳውያንም አጥብቀው ከሚወዱት ተጫዋቻቸው አንዱ እንደሆነ ምንም ጥርጥር የለውም። ዴክላን ራይስ ከአርሰናል ጋር ያለውን ውል ለረጅም ጊዜ ያድሳል። በዓለም ዋንጫ ውድድር ምክንያት የቆመ ነው። በነገራችን ላይ ዴክላን ራይስ ተጠይቆ ነበር ይህን ውል ማራዘሚያ። አሁን ትኩረቴ የፕሪሚየር ሊግ ዋንጫ ላይ ነው አለ። ፕሪሚየር ሊግ ዋንጫውን አርሰናል አጠናቀቀ። ከዛ በኋላ ደግሞ የዓለም ዋንጫ መጣበት። አሁን ትኩረት የዓለም ዋንጫ ነው ብሏል። ኮንትራቱን በአርሰናል ይፈርማል ተብሎ ነው የሚጠበቀው። የረጅም ጊዜ ኮንትራት ወደ ማድሪድ ያመራል ተብሎ አይጠበቅም። በእርግጥ ማድሪድም ይፋዊ ጥያቄ አላቀረበለትም። በአማካኝ ስፍራ ላይ ማድሪድ ሰው ይፈልጋል ሲባል የተያዘ ስም እንደነበረ ይታወቃል። ከዚህ ጋር በተያያዘ በተጫዋቹ በኩል ከዓለም ዋንጫው በኋላ ነው ኮንትራቱን ይፈርማል ተብሎ የሚታሰበው፣ ግን በአርሰናል ይቆያል የሚለው ነገር ሞር ለእርግጠኝነት የቀረበ ነው። ዴክላን ራይስ አሁን ላይ ምናልባት ለአርሰናሎች ከኮንትራቱ ይልቅ አሳሳቢ ጉዳቱ ነው። ከዚህ ጋር በተያያዘ ከፓናማ ጨዋታ ጋር በዓለም ዋንጫ እንግሊዝን ወክሎ ላይገኝ ይችላል ተብሏል። ሌላ በአርሰናል የማይነካው ተጫዋች ካላፊዮሪ ነው። ሪካርዶ ካላፊዮሪ በአርሰናል ቤት
በሚኬል አርቴታ ስር ይቀጥላል። ሪያል ማድሪድ ተከላካዩ ለማስፈረም ፍላጎት ከነበረው በኋላ አርሰናሎች ለገንዘብ ብለው እንደማይሸጡት 70 ሚሊዮን ፓውንድ ግን በአስገዳጅ ሁኔታ ማድሪድ ከመጣባቸውና ተጫዋቹ ለመልቀቅ ከፈለገ አስበው ነበረ። ማድሪድ ኦልሬዲ ተቶታል። አርሰናልም የዝውውር ሂሳቡን ከመጣ እንጂ ለሌላ ክለብ ለገንዘብ ብለው ለመሸጥ ፍላጎት ስላልነበራቸው ይቀጥላል። በቀኝ ተመላላሹ ዩሊያን ቲምበር በኩል የውልድ እሳት ይጠበቃል። እሱም ድርድሮቹ ከዓለም ዋንጫ በፊት ተደርገውም በጥሩ እድገት ላይ ነበር። ከዛ የዓለም ዋንጫ ሲመጣ ነው የቆመው። አሁን ደግሞ ቲምበር ተጎድቶ ከዓለም ዋንጫ ተቀንሷል። አሁን ላይ የማገገም ሂደቱን እያከናወነ ነው። ስምምነቱ አብዛኛው ክፍል ተጠናቆ በተወሰኑ ዝርዝር ጉዳዮች ላይ ግን ድርድሩ ቀጥሏል። መረጃው ስካይ ስፖርት ነው። ወደ ተሰናባቾቹ እንምጣ። በርንማውዝ ብራይተንና የጣሊያኑ ክለብ ሮማ ኢታን ዋኔሪን ከአርሰናል ለማስፈረም ፍላጎት እንዳላቸው ተዘግቧል። ቼልሲን በተመለከተ ምናልባት ሲጠበቅ የነበረው ክለብ ነው፣ ግን ቼልሲ አሁን እንቅስቃሴ እያደረገበት አይደለም። ኢታን ዋኔሪ ላይ የአርሰናሉን ተጫዋች ግን የጣሊያኑ ሮማ፣ የእንግሊዞቹ በርንማውዝ እና ብራይተን ይፈልጋሉ። አርሰናል እንደሚቀርብለት ገንዘብ ለድርድር ክፍት ነው እየተባለ ነው። ሌላኛው ከአርሰናል ይለቃል ተብሎ የሚጠበቀው ተጫዋች ኬፓ አሪዛባላጋ ነው። ኬፓ አሪዛባላጋ በቋሚነት ለመጫወት ሲል ብቻ አርሰናል ይለቃል። አርሰናል በእርግጥ ሌላ ግብ ጠባቂ ሊያመጣ የሚችልበት በጣም ሰፊ እድል እንዳለም እየተዘገበ ነበረ። ሌላኛው ከአርሰናል ይሰናበታል ተብሎ የሚጠበቀው ተጫዋች ነው። ሌላ ከአርሰናል ስንብቱ የሚጠበቀው ተጫዋች ማርቲኔሊ እንደሚቀርበው ገንዘብ ተመርኩዞ ማለት ነው። የሳውዲ አረቢያ ክለቦች ፍላጎት አላቸው። የማርቲኔሊን የዓለም ዋንጫ እንቅስቃሴም እየተመለከቱ ነው ተብሏል። በብራዚል ብሔራዊ ቡድን ያለውን ከዓለም ዋንጫ ጉዞ መጠናቀቅ በኋላ ወይም የብራዚል ጉዞ መጠናቀቅ በኋላ አልናስሮችም ፍላጎታቸውን በተጫዋቹ ላይ ያላቸውና ጥያቄ ሊያቀርቡ ይችላሉ ተብሏል። የቪክተር ዮኬሬሽ ነገር በርካታ አርሰናልን እያሳሰበ ይገኛል። በተለይም ከሰሞኑ በዩሊያን አልቫሬዝ ገንዘብ ሲደመር ቪክተር ዮኬሬሽን መስጠት ዩሊያን አልቫሬዝን ለማግኘት ሊረዳቸው ይችላል የሚሉ የስፔን መገናኛ ብዙሃን በስፋት መረጃውን ከወጡ በኋላ በርካታ አርሰናላውያን የየግል ምልከታቸውን እያጋሩ ነው። ቪክተር ዮኬሬሽን መልቀቁ ተገቢ አይደለም የሚሉም አሉ። በተቃራኒው ደግሞ የለም ቪክተር ዮኬሬሽ ሄዶ ዩሊያን አልቫሬዝ ቢመጣ ጥሩ ነው የሚሉም አሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የመጨረሻ ውሳኔም አልተወሰነም። ይፋ እንቅስቃሴን በጉዳዩ ላይ እንደሌለ ይታወቃል። ግን ቤን ጃኮብስ አንድ መረጃ ይዞ ወጣ። አርሰናልም ቢሆን እንደሚቀርብለት ገንዘብና እንደሚፈጠሩ ሁነቶች ተመርኩዞ ዮኬሬሽን ለሽያጭ አያቀርበውም አለልም እያለ ነው። ይሄ ቤን ጃኮብስ የግል ምልከታ ነው የጋዜጠኛው። የእናንተ ምልከታ ግን እንዴት ያለ ነው? በቪክተር ዮኬሬሽ ሲደመር በገንዘብ አዋጭነቱን እንዴት ታዩታላችሁ? ጻፉልን። አርሰናል በብራድሊ ባርኮላ ላይ ያለውን ፍላጎት በተመለከተ ቤን ጃኮብስ ሀሳቡን አጋርቷል። አርሰናል በዝርዝራቸው ውስጥ አካቶታል። ቅድሚያ ባይሰጡትም ግን በዝርዝራቸው ውስጥ አለ። የሞርጋን ሮጀርስ ሁኔታ ይወስነዋል። የሞርጋን ሮጀርስ ዝውውር የሚጠናቀቅ ከሆነ ከብራድሊ ባርኮላ ዝውውር አርሰናል ይወጣል። ነገር ግን የማይጠናቀቅ ከሆነና ዝውውሩ የማይፈጸም ከሆነ በአርሰናል በኩል ወደ ባርኮላ ፊታቸውን ያዞራሉ ተብሏል። ሪያል ማድሪድ በክረምት ቪኒሺየስ ጁኒየርን የመልቀቅ እድሉን በተመለከተና ከአርሰናል ጋር ቢያያዝም አርሰናሎች ቪኒሺየስ ጁኒየርን ግን በዛ የክንፍ ቦታ ላይ ያያዙትም ምናልባት ሚኬል አርቴታ ይወዱታል መባሉን ተከትሎ ስሙ በስፋት ቢነሳም ማድሪድን ሊለቅ የሚችልበት እድል ቢኖርም የሱ አንድም የዝውውር ሂሳብ ሁለትም ሳምንታዊ ደሞዙ በአርሰናል የደሞዝ አከፋፈል መዋቅር ዝርዝር ውስጥ የሌለ ነውና ምናልባት ሞር ከለቀቀ እንደውም ቪኒሺየስ ወደ ሳውዲ አረቢያ የሚሄድበት በጣም ሰፊ እድል አለ። ቃል ላይ ናችሁ ወይም ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳትረሱ። ሰብስክራይብ ካረጋችሁ 100,000 ሰብስክራይበር በቅርቡ እንገባለን። አጋርሞን እንዳይረሳ። አበቃን።